ሰላም እንዴት ናችሁ? አንዳንድ ነገሮች ዝም ማለት የሌለብን ጊዜ አለ። አስተያየት መስጠት አለብን። ሰው ሁሉ በአንድ ጫፍ ግልብጥ ብሎ ሲሄድ ኧረ እንዲህም መንገድ አለ፣ እንዲህም ማሰብ ይቻላል ማለት አለብን። ከሰው በላይ አርቆ ሀሳቢ ስለሆንን አይደለም፣ ግን ነገሮች በሚዛን ማየት ያስፈልጋል ብለን ልምምዳችን ለማካፈል ያህል ነው። እኔ ዛሬ የምናገረው በአርቲስት ነፃነት ወርቅነህ ጉዳይ አሁን ሶሻል ሚዲያውን ያጥለቀለቀው የትዳር አጋሩ ልጆቹን እና ጓደኛውን የሚመለከተውን ነገር ነው የምናገረው። ይህ አርቲስት በሁሉም ተወዳጅ አርቲስት ነበር፣ ግን አርቲስት አይሞትም ማለት አይደለም። ማንኛውም ሰው እንደሚሞተው አርቲስት ይሞታል፣ ሐኪም ይሞታል። ሰው በሙያው አይድንም። እንግዲህ የዚህ የምድር ጥሪውን ሲጨርስ ኮንትራቱን ጨርሶ ሲሄድ በተለያየ ምክንያት በለጋ እድሜ ጠግቦም በመካከለኛ እድሜም ሰው ያልፋል። እንግዲህ ሰው ማለፉ ተፈጥሯዊ ነው። ይሄ መልመድ አለብን። አርቲስት አይሞትም፣ ጋዜጠኛ አይሞትም፣ ደራሲ አይሞትም ብለን ማሰብ የለብንም። ሁሉም ሰው ይሞታል። ይሄ ዋናው ነጥቤ ነው። በተረፈ ይሄ ወንድማችን በትዳር በነበረበት ጊዜ ከሚስቱ ጋር፣ ሚስቱ አሜሪካ ነበረች፣ እሱ ኢትዮጵያ ነበረ። ሰው ተፋቅረው ሁለቱ ልጆች ወልዶ እየኖሩ ነበር። ከዛ በጋራ ስምምነታቸው አንዳቸው ኢትዮጵያ አንዳቸው እዛ ሊኖሩ ወሰኑ። ምክንያቱም እሱ አርቲስት ስለሆነ አሜሪካን ሀገር እንደዚህ ሀገር ሊኖር ስለማይችል እዚህ ሆኖ ልጆቹን ሊያግዝም ወሰነ። ሰው ከዚህ ብር ቢልክ ምንድነው ነውር ያለው? ከኢትዮጵያ ብር ካለው ቢልክ ምን ነውር አለው? አሜሪካን ሀገር ችግር የለም እንዴ? እሷ ማትሰራ ከሆነ የጤና ችግር እንዳለባት እየተነገረ 3 ልጆች ይዛ ምንም ማድረግ ስለማትችል ባለቤቷ አገር ቤት ባለው አቅም ቢዶግማት ምን ነውር አለው? ይሄ እኮ ነውር አይደለም እኮ። ሁለት ሰዎች ተስማምተው የሚያደርጉት ነው። አልችልም አላደርግም ቢል ይችላል እሱ። ለልጆቹና ለሚስቱ ባረገው ነገር መገረም የለብንም። አንድ በሁለተኛ ደረጃ ለሀዘኑ ተጠቂዎች ከቤተሰቦቹ በተጨማሪ ከወንድሞቹ ከእህቶቹ ወይም ደግሞ የቅርብ ቤተሰቦቹ በተጨማሪ በዋነኛነት ሚስቱና ልጆቹ ተጎጂዎች ናቸው። ሚስቱና ልጆቹ እንዳላዘኑ አድርጎ መናገር፣ ሌላው እሱን በአርት የሚያውቀው ህዝብ ያዘነ፣ ሚስቱና ልጆቹ ደግሞ ያላዘኑ አድርጎ ማቅረብ ተገቢም አይደለም። ሚስቱ አላለቀሰች የሚባለው ነገር ተገቢ አይደለም። እድሜ ልክ ነው የምታለቅሰው ሚስቱ። እንደናንተ አንድ ቀን ለቅሶ ድረስ አይደለም የምትሄደው። የልጆቿን አባት በማጣቷ እድሜ ልክ ታለቅሳለች። ያለባት ውስብስብ ችግርም አናውቅም እኛ። ልታሳክመው አልሄደችም። 3 ልጆች ትታ እሱ ወደ የሚታከምበት ህንድ ሀገር እንዴት አድርጋ መሄድ ትችል ነበር? ልጆቹ ማን ይንከባከባቸው? ሌላ ማን አለ? ውጭ ሀገር የተወለዱ ልጆች ናቸው። እነሱን በአግባቡ እኛ ሀገር ማን ሊይዛቸው ይችላል ከእናታቸው ሌላ? አዎ መታለች ተብሏል። እስከ ህንድ ግን መሄድ አትችልም ነበር። ልጆቿ ልሄድ ብላለች ቢባልም መሄድ አትችልም ነበር። ልጆቹ ማን ይጠብቃል? አሜሪካን ሀገር እንዳይታከም ከለከለችው። እንደዚህ ሆነ። ሰው የሆነ ነገር ብሎ ይሆናል። ሰዎች ዋሹ ብዬ አይደለም እየተናገርኩ ያለው። ሊያጋጥም ይችላል። በትዳር ዓለም ውስጥ ከዛ ያለፈ ነገር ሊያጋጥም ይችላል። ምግብ አሰራለትም ነበር። ሆስፒታል ተኝቶ የጠየቀው የለም። ሆስፒታል ማን ነው ተኝቶ የሚጠይቀ? ሆስፒታል አስታማሚ ያለ መስሪያ ቤቱ ሆስፒታል የመደበው በውጭ ሀገር ማን ነው መጥቶ የሚጠይቅ? አይበልብኝና እኔ ነገ ሆስፒታል ብገባ ለማንም ሰው አልናገርም። እዛ ነርሶች አሉ፣ ድሬሰሮች አሉ። እነሱ ከሱ ወጣ ምናልባት በታክሲ መሄድ ማልችል ከሆነ የማውቀው ሰው ካለ ባክ ቤት ወሰደኝ ነው። ምንድነው ሰው ምን መጥቶ ምን ያደርጋል? አስታማሚ ምን ያደርጋል ሆስፒታል ውስጥ? እንደ ሀገሩ ነው ማሰብ ያለበት። እንደ ሀገሩ ሲሆን ጥሩ ነው። ብዙ ቤተሰብ ያለው ሰው አስታማሚ ቢኖረው አይጠላም፣ ጓደኛ ቢኖረው አይጠላም። ግን እሱ ወዳጆቹ ያሉት ኢትዮጵያ ነው። ኢትዮጵያ ውስጥ ነው አርቲስትነቱ። እሷ ባለችበት አካባቢ ያለው አበሻ ውስጥ ሊሆን ይችላል። ስለዚህ ሰው አይመጣም። ሌላ ቤት ውስጥ ምግብ ራስ ስራ ምናምን የተለመደ ነው። ማንኛውም ውጭ ሀገር በትዳር የሚኖር አበሻ ልጆች ከወለደ በኋላና ከሚስቱ ጋር ብዙ አመት ከኖረ በኋላ እስከ ስንት እድለኛ ካልሆነ በስተቀር ምግብን ሰርተህ ብላ፣ ያጠበውን ልብስ ከማሽን አውጥቶ መተኮስ ማድረቅ፣ የልጆቹን ይሄ ማድረግ ግዴታ ነው። የሀገሩ ባህሪ ነው። እንደዚህ የምትሉ ሁሉ ስትገረሙ ነው ያየሁት። እኔ ምግብ አይደለም ሰርታችሁ ልሰጡ ፍሪጅ ውስጥ እንኳን የተገዛ ነገር ከባሎቻችሁ ጋር በተኮራረፋችሁ ጊዜ ማታስቀምጡ እህቶች ጭምር ስተቿት ነው የሰማሁት። ይሄ በውጭ ሀገር የተለመደ ነው። አብዛኛው አበሻ እኮ
ልጆቹም ብሎ ነው የሚኖረው እንጂ ውጭ ሀገር ያሉ ሚስቶች ቃሪያ ናቸው። ብራዘር ቃሪያ ሚጥሚጣ። ሁሉም አይደለም። እናት የሆኑ ሚስቶች አሉ፣ የተከበሩ ሚስቶች አሉ። የዛን ያህል አድርቅ ባሎችም አሉ። ግን ይሄ የተለመደ ነው። ምግብ ሰርተ ብላ የተለመደ ነው ከተባለ ይሞታል ብላ ነው እንዴ እንደዚህ የምትለው? ሰው ባልና ሚስት የሚነጋገሩት ነገር እኮ ይሞታል ብሎ አይደለም። በቃ በህይወት ውስጥ ያለ ነገር ነው። መሰላቸት አለ፣ ዲፕሬሽን አለ፣ የተለያየ ህመም አለ። እሷ የራሷ የሚያስጨንቃት ነገር ሊኖር ይችላል። ይህን ያህል መወንጀል ለምንድን ነው? ጓደኛውስ ቢሆን ማዘን አይችልም እንዴ? ጓደኛው ረቀስ ምን ሆነን ነው? ዩቲዩበሮች ምን ሆናችሁ ነው በዚህ የምትሸቅሉት? የባል ወገንና የሚስት ወገን በየተራ እየጠራችሁ ሽቀላ፣ ምን አይነት ሽቀላ ነው? የሰይጣን ስራ ነው እንደምትሰሩት። ድሮም ቢሆን እኮ የባል ወገንና የሚስት ወገን አይስማማ። በአብዛኛው የጥቅም ኮንፍሊክት አለ። ሁሉም ልጄ የተበደለ ነው የሚለው። የሚስት ወገን ልጁ ማዲያት በማዲያት ሆነች ይላል። እሱን ካገባች በኋላ የባል ወገን ልጃችን እንደዚህ ሆነ፣ ከዛን ጊዜ በኋላ ደስተኛ አይደለም ነው የሚለው ሁሉ በአብዛኛው። ኧረ በሞተ ሰው ላይ ሌላ እንጀራ አንጋግር እንጂ ለቋሚ ሰዎች ደግሞ እናስብ። ማለት ልጆች አሉት አይደለ? ለልጆቹ አይምሮ እንጠንቀቅ እንጂ እንዴ ተው እንጂ። ምን ነክቶን ነው? የሆነ ሰው ሲሞት ቡድን እየፈጠረ የምንዋጋው ለምንድን ነው? የተዋደዱ ሰዎች ናቸው እኮ በትዳር አብረው የሚኖሩት። ከኛ የቀረቡ ናቸው እኮ፣ ገላ ለገላ የተነካኩ ናቸው። በአንዳንድ ሰው ላይ የተገፋፉ ናቸው። እንዴት የባል ወገን የሚስት ወገን ሆኖ ሰው እንዴት እንደ ሀገር ይፋጫል? በዚህ ልጅ ላይ የምታወርዱት ነገር ቀንሱ። ሚስቱ ነች፣ ከሷ አትቀርቡ። አሁንም እንደገና ለማራዘም ይሄን ነገር ክርክሩን ለማራዘም የምትሞክሩ ዩቲዩበሮች እፈሩ በእናታችሁ። ሌላ ሰው ሊያስተምር የሚችል ነገር ፈልጉ። ሰው የሚያባጭቅ የሚያባላ ነገር፣ ፍርድ የሚያሰጥ የውሸት ለሟችን ነፃነትም እንዲያርፍ እድል ስጡት። ብዙ አገልግሎን ሄደ ሰው ይረፍበት። ሚስቴን ክሰሱልኝ ውቀሱልኝ አላለም። የሱ ወገን ሆናችሁም ደግሞ በየአደባባይ ወጣችሁ የወንድማችሁን የሚስቱ እንኳን ትክክል እንኳን ባትሆን ገበና አውጪ አትሁኑ። ልጆቹ ሲያድጉ ወደ እናንተ መምጣት ይችላሉ። እንደዚህ እያላችሁ ለምንድን ነው እሱን ከወደዳችሁ ልጆቹን ማትወዱ? ለእነሱ ብላችሁ የሚተው ነገር ካለ ስም አትተውት። ከእናንተ ባላቅም ይሄን ነገር ማለት ነበረብን። ስላዳመጣችሁ ያመሰግናለሁ።